የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ እና የኢትዮጵያ ህዳሴ ግድብን አስመልክቶ ባስተላለፉት መልእክት በርካቶች ምናልባትም ወደ ኢትዮጵያ ከባድና አስከፊ የተባለ ጊዜ እየመጣባት ነው ሲሉ ሀሳባቸውን እየሰነዘሩ ይገኛል። ፕሬዝዳንቱ ጠቅላይ ሚኒስትሩና ህዳሴ ግድቡን አስመልክቶ ያስተላለፉት መልእክት ምንድን ነው? ወደ ኢትዮጵያ እየመጣ ያለው ከባዱና አስጨናቂ ጊዜ ምንድነው የሚለው ጉዳይ ጥንክራችን በዝርዝር ያስደምጣቸዋል። ሌላኛው ሰበር መረጃችን የኤርትራ የስለላ አባላት ወደ ኢትዮጵያ የደህንነት መዋቅር እየኮበለሉ ነው ተብሏል። ጥንክራችን ይህንን መረጃ በዝርዝር ያስደምጣቸዋል። ዶናልድ ትራምፕ ግሪንላንድን ለመጠቅለል ወታደራዊ ኃይል እንደማይጠቀሙ አረጋግጠዋል። ከቀናት በፊት ፕሬዝዳንቱ ወታደራዊ ኃይልን ተጠቅመው ግሪንላንድን ለመጠቅለል እያቀዱ እንደነበረ ተነግሯል። ታዲያ ግን ፕሬዝዳንቱ ሀሳባቸውን መቀየራቸውን የተነገረው። እነዚህን ሶስት መረጃዎች በዝርዝር አስደምጣችኋለሁ። ለዩቲዩብ ቻናላችን አዲስ ከሆናችሁ የዩቲዩብ ቻናላችንን ሰብስክራይብ በማድረግ ቪዲዮን ላይክ በማድረግ ጀምሮ መረጃውን በዝርዝር ላስደምጣችሁ እንከታተሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢትዮጵያ ጠቅላይ ሚኒስትር አብይ አህመድ አስተዳደር ላይ ጠንከር ያለ መልእክት አስተላልፈዋል። በዳቮስ የዓለም ኢኮኖሚ ፎረም ላይ የሚገኙት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ጋር ካደረጉት የሁለትዮሽ ውይይት በኋላ በሰጡት መግለጫ በኢትዮጵያና በጠቅላይ ሚኒስትር አብይ አህመድ ላይ ያነጣጠረ ንግግር አድርገዋል። ፕሬዝዳንት ትራምፕ በንግግራቸው ወቅት ስማቸውን ባይጠቅሱም ጠቅላይ ሚኒስትር አብይ አህመድ ያገኙትን የኖቤል የሰላም ሽልማት በመጥቀስ ወቀሳ ሰንዝረዋል። አንድ መሪ ለግድቡ ጉዳይ የኖቤል ሽልማት ተሰጥቶታል፣ ነገር ግን ሽልማቱ ለእኔ ይገባኝ ነበር፣ ምክንያቱም ጉዳዩን ለመፍታት ብዙ የደከምኩት እኔ ነኝ ብለዋል ፕሬዝዳንቱ። ትራምፕ አክለውም ሽልማቱ የተሰጠው ያለ አግባብ እንደሆነና ትክክለኛው ሰላም የሚመጣው አሁን እሳቸው በሚያደርጉት ስምምነት መሆኑንም ጭምር ገልጸዋል። ትራምፕ የኢትዮጵያ መንግስት ወደ ድርድር ጠረጴዛ መመለስ እንዳለበት በድጋሚ አሳስበዋል። ጠቅላይ ሚኒስትሩ እኔን ቢሰሙኝ ይሻላቸዋል፣ ለኢትዮጵያም ሆነ ለግብፅ የሚበጅ ታላቅ ስምምነት የማድረግ አቅሙ አለኝ በማለት ራሳቸውን እንደ ዋነኛ አሸማጋይ አቅርበዋል። ይሁን እንጂ ይህንን ስምምነት የግብፅን ታሪካዊ የውሃ ድርሻ የማይነካ መሆን እንዳለበትም ጭምር አስምረውበታል። ፕሬዚዳንት ትራምፕ ከጠቅላይ ሚኒስትር አብይ አህመድ ጋር በቅርቡ በስልክ ለመነጋገር እቅድ እንዳላቸው ጠቁመው፣ ነገር ግን አሜሪካ ለግብፅ ያላትን ወታደራዊ ፖለቲካዊ ድጋፍ ኢትዮጵያ ልትረዳው እንደሚገባም ተናግረዋል። አሜሪካ ለጓደኞቿ ትቆማለች፣ ግብፅ ደግሞ ታላቋ ጓደኛችን ናት በማለት ኢትዮጵያ በግድቡ ላይ ግትር አቋም የምትይዝ ከሆነ አሜሪካ እርዳታን ጨምሮ የተለያዩ ዲፕሎማሲያዊ ጫናዎች ልታደርግ እንደምትችልም ፍንጭ ሰጥተዋል ፕሬዚዳንቱ። በመጨረሻም ትራምፕ በኢትዮጵያና በግብፅ መካከል ያለው አለመግባባት ካልተፈታ በቀጠናው ላይ ሊከሰት የሚችለው ቀውስ ከፍተኛ መሆኑን ጠቅሰው ጠቅላይ ሚኒስትር አብይ አህመድ ብልህ ውሳኔ እንዲወስኑ ጥሪ አቅርበዋል። ይህ የፕሬዝዳንት ትራምፕ ንግግር በኢትዮጵያ መንግስት ዘንድ ምን አይነት ምላሽ ሊያስከትል እንደሚችል በጉጉት እየተጠበቀ ያለ ጉዳይ ነው። የኤርትራ የስለላ አባላት ወደ ኢትዮጵያ የደህንነት መዋቅር እየኮበለሉ ነው ተባለ። በምስራቅ አፍሪካ ፖለቲካ ውስጥ ለዘመናት በሚስጥራዊነቱና በታማኝነቱ የሚታወቀው የኤርትራ የስለላ መዋቅር ከውስጥ እየተሸረሸረና አባላቱ ወደ ኢትዮጵያ የደህንነት መዋቅር እየገቡ መሆኑን አንድ አዲስ የትንታኔ ሪፖርት አረጋግጧል። ሆርን ሪቪው ዛሬ ባወጣውና ጥልቅ የደህንነት ምንጮች በጠቀሰው ዘገባው ይህ ክስተት ድንገተኛ ሽሽት ሳይሆን ስልታዊና የተዋቀረ የደህንነት መረጃን ፍሰት መሆኑንም ጭምር አመላክቷል። ሪፖርቱ እንደሚያብራራው የኤርትራ መንግስት ፓርቲ ማለትም እግደፍ ለዓመታት የገነባውና በጥርጣሬ እንዲሁም በፍጹም ታማኝነት ላይ የተመሰረተው የደህንነት ግንቡ ስንጥቅ እያሳየ ነው ብሏል። ቀደም ሲል በሽግግር ዓመታት ውስጥ በአዲስ አበባና በተለያዩ የኢትዮጵያ አካባቢዎች ተሰግስገው የነበሩ እንዲሁም በጎረቤት ሀገራትና በኤርትራ ውስጥ የሚንቀሳቀሱ የኤርትራ የስለላ ወኪሎች አሁን ላይ ፊታቸውን ወደ ኢትዮጵያ ብሔራዊ መረጃና ደህንነት አገልግሎት አዙረዋል። ይሁን እንጂ ለኢትዮጵያ መንግስት የኤርትራን የደህንነት መዋቅር ከውስጥ ሆኖ የማየትና የመቆጣጠር ዕድል ፈጥሮለታል። ምንጮች እንደሚጠቁሙት ከፕሬዝዳንት ኢሳያስ አፈወርቂ የቅርብ የፖለቲካና ወታደራዊ ክበብ ውስጥ ያሉ ከፍተኛ ባለስልጣናት ሳይቀሩ ለኢትዮጵያ ባለስልጣናት በሚስጥር መልእክት በመላክ ስርዓቱን ለመቀየር የሚደረግ ማንኛውንም አስተማማኝ ጥረት ለመደገፍ ዝግጁ መሆናቸውን እየገለጹ ነው። እነዚህ ባለስልጣናት የፕሬዝዳንቱን ከስልጣን መውረድ ሀገሪቱን ለማዳን የቀረ ብቸኛ አማራጭ አድርገው እንደሚመለከቱም ተጠቁሟል። ምንም እንኳን ኢትዮጵያ ይህንን የመረጃ የበላይነትና የውስጥ ዘልቆ መግባት አቅም ብትይዝም እስካሁን ድረስ ፕሬዝዳንት ኢሳያስ ከስልጣን ለመውረድ ያነጣጠረ ቀጥተኛ እርምጃ ከመውሰድ ተቆጥባለች። ሪፖርቱ እንደሚያትተው ኢትዮጵያ ይህንን እርምጃ ያልወሰደችው በአካባቢው ሊፈጠር የሚችለውን ከቁጥጥር ውጭ የሆነ ቀውስ በመስጋትና የቀጥታ ጣልቃ ገብነት የሚያስከፍለውን ጂኦፖለቲካዊ ዋጋ በመፍራት ነው ይላል። ለኢትዮጵያና የኤርትራ የደህንነት መኮንኖችን መቀበል ማለት የሰው ኃይል ማግኘት ብቻ አይደለም የሚለው ዘገባው፣ የማለት የአስመራን የስለላ ጥበብ፣ ኢላማ የመለየት ስልት፣ የክትትል መረብና የውስጥ ደህንነት ዶክትሪን ሙሉ በሙሉ በእጅ እንደማስገባት ይቆጠራል። የኤርትራ ትልቁ መሳሪያ የነበረው ሚስጥራዊነት አሁን ወደ ጉዳትነት ተቀይሯል። ሪፖርቱ እንዳመለከተው ይህ ጉዳይ በሚስጥር በተያዘ ቁጥር በኤርትራ መንግስት ላይ የሚፈጠረው የስነ ልቦና ጫና የከፋ ይሆናል። እያንዳንዱ ታማኝ ተብሎ የሚታሰብ ባለስልጣን ድርብ ወኪል ተደርጎ እንዲጠረጠርም ያደርጋል። ታማኝነት ሲሸረሸር፣ የውስጥ መተማመን ሲጠፋ
የመንግስቱ ጥንካሬ ወደ ቲያትር ይቀየራል። ሪፖርቱ ሲደመድም የአፍሪካ ቀንድ አሁን የገባበት ምዕራፍ በንግግርና በአዋጅ የሚካሄድ ጦርነት ሳይሆን በሚስጥር ኮሪደሮች ውስጥ ታማኝነት ሲፈርስ፣ መረጃዎች ሲሾልኩና መንግስታት በይፋ ከመናገራቸው በፊት ቁጥጥር ሲያጡ የሚታይበት የስለላ ጦርነት ምዕራፍ ነው ብሎታል። ኢትዮጵያ ይህንን የመረጃ የበላይነት እንደ ጦር ሜዳ ትጠቀምበታለች ወይስ እንደ መደራደሪያ መሳሪያ የሚለው የጊዜ ጉዳይ ይሆናል። ትራምፕ ሀሳባቸውን መቀየራቸውን ገልጸዋል። ትራምፕ ግሪንላንድን ለመጠቅለል ኃይል እንደማይጠቀሙ ነው የተናገሩት። ፕሬዚዳንት ዶናልድ ትራምፕ ግሪንላንድን በይዞታነት ለማግኘት ኃይል እንደማይጠቀሙ ገልጸው ይህም ግዛቱን ለመውሰድ ወታደራዊ እርምጃ እንደማይጠቀሙ በግልጽ ሲናገሩ የመጀመሪያቸው ነው። በዳቮስ እየተካሄደ ባለው የዓለም ኢኮኖሚ ፎረም ላይ ንግግር ያደረጉት ትራምፕ ምናልባትም ያልተመጣጠነ ጥንካሬና ኃይል ለመጠቀም ካልወሰንኩ በቀር ምንም የምናገኘው ነገር የለም። በዳቮስ እየተካሄደ ባለው የዓለም ኢኮኖሚ ፎረም ላይ ንግግር ያደረጉት ትራምፕ ምናልባትም ያልተመጣጠነ ጥንካሬና ኃይል ለመጠቀም ካልወሰንኩ በቀር ምንም የምናገኘው ነገር የለም። ኃይል ብንጠቀም ግን እውነቱን ለመናገር ማንም ሊያስቆመን አይችልም ሲሉ ተደምጠዋል። አክለውም ነገር ግን ይህንን አላደርገውም። ይህ ምናልባትም እኔ እስካሁን ካደረግኳቸው ትልልቅ ንግግሮች አንዱ ነው። ምክንያቱም ሰዎች ኃይል የምጠቀም መስሏቸው ነበር። ኃይል መጠቀም አያስፈልገኝም፣ ኃይል መጠቀምም አልፈልግም፣ ኃይል አልጠቀምም ብለዋል። ዩናይትድ ስቴትስ እየጠየቀች ያለችው ግሪንላንድ የምትባል ቦታ ብቻ ነው ሲሉም ንግግራቸውን ቀጥለዋል። እነዚህ አስተያየቶች የተሰጡት ትራምፕ የዴንማርክ ከፊል ራስ ገዝ ግዛት የሆነችው ደሴት ወደ አሜሪካ ለመጠቅለል ረጅም ዘመቻ እያካሄዱ ባሉበት ወቅት ነው። ይህ ዘመቻ ባለፉት ሳምንታት ይበልጥ ወደ ንትርክ እያመራ መጥቷል። ትራምፕ ደሴቷ ለአሜሪካ ብሔራዊ ደህንነት አስፈላጊ መሆኗን በመግለጽ ወደ ኋላ መመለስ የለም ብለዋል። ባለፉት ሳምንታት ትራምፕ ደሴቷ በአሜሪካ ሰንደቅ ዓላማ ተሸፍና የሚያሳይ ምስል የለቀቁ ሲሆን ስለ ግሪንላንድ እቅዳቸው ሲናገሩም የአሜሪካ ጦር የቬንዙዌላን ፕሬዚዳንት ኒኮላስ ማዱሮን ከስልጣን ያወረደበት ምሳሌ አንስተው ይህ ደግሞ ግዛቱን በኃይል ለመያዝ ወታደራዊ እርምጃ ሊወሰድ ይችላል የሚል ስጋት ፈጥሮ ነበር። የትራምፕ ጠንካራ አቋም በአውሮፓ ባለስልጣናት ዘንድ ጭንቀትን የፈጠረ ሲሆን በፎረሙ ላይ እርሳቸው ከመገኘታቸው በፊት ደሴቷን ለመውሰድ ያላቸው ፍላጎት የሚያወግዙ ተከታታይ ንግግሮች ተደርገዋል። ማክሰኞ ዕለት የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን የትራምፕን ስም ሳይጠቅሱ ድርጊቱ አዲስ ኢምፔሪያሊዝም ሲሉ አውግዘዋል። ማክሮን ከጉልበተኝነት ይልቅ መከባበርን እንመርጣለን፣ ከጭካኔ ይልቅ ደግሞ የህግ የበላይነትን እንመርጣለን ብለው በተመሳሳይ የካናዳው ጠቅላይ ሚኒስትር ማርክ ካርኒ የትራምፕን ስም ባይጠቅሱም በህግ ላይ የተመሰረተው ዓለም አቀፋዊ ስርዓት እየደበዘዘ ነው ሲሉ ገልጿል። ትራምፕ በግሪንላንድ ጉዳይ ላይ የሚያደርጉት ጫና ከንግግር አልፎ ወደ ተግባር ተሸጋግሯል። ባለፈው ሳምንት መጨረሻ ላይ በደሴቷ ላይ በሚካሄድ ወታደራዊ ልምምድ ላይ ለተሳተፉ 8 የአውሮፓ ሀገራትና የኔቶ አጋሮች የቀረጥ ማዕቀብ ጥለዋል። ይህም ቀደም ሲል የ10% እና የ15% ቀረጥ ተጥሎባቸው ከነበሩት ሀገራት የአጸፋዊ የኢኮኖሚ እርምጃ ማስፈራሪያን ያስከትሏል። የአውሮፓ ህብረት ባለስልጣናት የተቀናጀ ምላሽ ለመስጠት አስቸኳይ ስብሰባ ተቀምጠዋል። አንዳንድ ባለስልጣናት ባለፈው ክረምት የተፈረመውን የአሜሪካ አውሮፓ ህብረት የንግድ ስምምነት የማቋረጥ ዕድል እንዳለ ጠቁመዋል። የአውሮፓ ኮሚሽን ፕሬዚዳንት ኡርሱላ ፎንደር ሌየን በዳቮስ ባደረጉት ንግግር ህብረቱ ለቀረጥ ማስፈራሪያው የሚሰጠው ምላሽ የማይናወጥ የተባበረና ተመጣጣኝ እንደሚሆን ማስጠንቀቀዋል። በፖለቲካም ሆነ በንግድ ውል ነው፣ ጓደኛሞች እጅ ሲጨባበጡ ደግሞ ትርጉም ሊኖረው ይገባዋል ብለዋል። የዕለቱ የሀገር ውስጥና የባህር ማዶ መረጃዎቻችን እነዚህ ይመስሉ ነበር። በሌላ ጉዳይ እስከንገናኝ ሰናይ ጊዜ